ቅመምዬ እንግዲህ በድጋሚ ሰርታለታለች ብሩኬ ማለት ነው። በነገራችን ላይ የሰራቻቸውን ፕራንኮች እየደገመቻቸው ነው እና ግን የሆነ ያየነው ሁሉ አይመስልም። አሁን ምናልባት አለባበሷ ተቀይሮ ምናልባት ያለችበት ቦታ ተቀይሮ እንጂ ያው ሌላ ጊዜም ሰርተዋለች ግን ላይክ እንደ አዲስ ነው የምናየው ማለት ነው። እና ቅመምዬ ተሳስተሻል። መጨረሻ ላይ ባልዲውን ሲያመጣል ዝም ብለሽ አትለቂውም፣ ውሃም ቢሆን ማለት ነው። ከዛ ብሩኬ ምን እንደሚል ማየት ነው። ለነገሩ እሱ እኮ ያው እንኳን አይደለም ማስታወቁ ቀርቶ ደሟን ራሱ በእጁ ጥርግ በልብስ ጥርግ የሚያደርግ ልጅ ነው። እና ቤተሰብዬ እንዲቆያችሁልኝ ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ቅመሞች ጨረቃዎች መጥተዋል ማለት ነው። ብሩኬ ግን ማለት ነው ሀይሚ አጠጣም በዚህ ያክል ግራ የገባ ለምንድን ነው? ጠርሙሱን ስታሸተው ካልሸተተ፣ አፏ ስታሸተው ካልሸተተ አይጠረጥርም እንዴ? ቆይ ከዚህ በፊት እንደዚህ ጉድ እንደሰራችሁ ያውቃልና እኔ ለምን እንደማይጠረጥር ብሩኬ አላቅም። አንዳንዴ በጣም የሚያስጠረጥር ነገር እኮ ነው። ምክንያቱም አሁን ሀይሚ መጠጥ አትጠጣም። እንግዲህ ምን ገጥሟት ልጠጣ ትችላለች? በመካከላቸው የሆነ ማለት ጸብ የለም ምን የለም፣ እንደው ተናዳ ጣጣች እንዳይባል ማለት ነው። እና ግን ይብሬ ተጨነቀ እኮ ምስኪን። እውነት ይመችሽ ቅመምዬ ማለት ነው። ደግሞ ስተው ነው አሁን ስካር ያስመሰለው ምን እንደሆን ታውቃላችሁ? ይሄ በመካከል እያለች የምታገሳው ነገር ማለት ያው የሰከሩ ሰዎች ብዙ ጊዜ ማለት ነው አስሬ ነው እንደዚህ የሚያንቃቸውና ነው የሚሉት ማለት ነው። እሱ ትክክለኛ ስካር አስመሰለው፣ እየሰከረች ነው ያስመሰለው። የምር ትወራኩ ግን አንደኛ ነች ቅመማ። ውጣልኝ፣ እኔ ስሰክር አንተን ማየት አልፈልግም። አይደለም ስጠጣ አንተን ማየት አልፈልግም፣ ታስጠላኝ። የኛ ምርጦች ተባረኩልን፣ ፈታ አረጉን እኮ የምር ፈታ ነው እያደረጉን ያሉት ሰሞኑን። እና ያው አንዳንድ የሚደብር ነገር ቢኖርም ማለት ነው በግምጃ ምክንያት በጣም የሚደብር ነገር አለና ማለት እኔ እንጃ ለምን ነገሮች ሁሉ እንደዚህ እንደተገለባበጡ ከምሬ ነው። ሴት ነች ላይክ የሚለየው ነገር የለም። እና ግን መድሎ እየሰራን ነው ልበል እኔ አይገባኝም አንዳንዴ ማለት ነው። እና የዛሬ ፕራንኳ ቅመማ ፈታ የሚያደርግ ነው፣ ደስ ይላል። እድሜ ቤኪ እንደፈለገ አርጎ ይቀርጻታል ማለት ነው። እና ያው እንግዲህ ቲክቶክ ላይ ስትገቡ ምንም የማታዩት ነገር የለም። እኔ ቲክቶክ ላይ ተለቆ ነው ያየሁትና ማለት ነው ግምጄና ብሩኬን የማይሆን ፎቶ ነው ያቀነባበሯቸው። አቤት ይሄ ኤአይ የሚባል ግን ማለት ነው እንደው ሰው ሁሉ በኤአይ የሚያምን ቢሆን ባለትዳር ሁሉ ተፋትቶ ነው የሚያልቀው ቤተሰብ። ምክንያቱም እንዴት እንደሚያቀናብራቸው፣ እንዴት እንደሚያሳስማቸው፣ እንዴት እንደሚያለጣጥፋቸው ጉድ ነው። እና በጣም የሚደብር በጣም የሚያስጠላ አስቀያሚ የሆነ ስራ ነው የሰሩት። እኔ ይሄን የሰሩት እንደዚህ አድርገው ያቀናበሩት እውነት ማለቴ በዚህን ያክል ነው እንዴ ብሩኬን የምጠሉት? በዚህን ያክል ነው እንዴ ከሰው ላይ ተንኮል መስራት የምትፈልጉት? እውነት እንዴት በጣም ያስጠላል። ከመካከላቸው ተቀምጣ የነበረች ልጅ ብሩኬን እየሳመችው ምናምን አድርገው አቀናብረውት፣ ውይ በስመ አብ እውነት በጣም ይደብራል። በዚህን ያክል የሰውን ሞራል የሰውን ስሜት ለመንካት መሯሯጥ ይደብራል የምር። ይሄ ነገር አሁን ሀይሚም ስታየው ብሩኬም ሲያየው ደስ የሚላቸው ነው እንደሚመስላችሁ? ይህን ያክል ስለምን አስፈለገ? እኔ ራሱ ሳየው በጣም ነው የደነገጥኩት። ድንግጥ እውነት እንዳልሆነ አውቃለሁ፣ ግን በቃ ስታዩት የሆነ የሚያስደነግጣችሁ ነገር አለና በዚህን ያክል ርቀት ባትጓዙ፣ ሁሉ ነገር በእጃችን ነው ብላችሁ በዚህን ያክል ርቀት ባትጓዙ ግን የተሻለ ነው። ልጅቷንም ደግሞ ምቀኛ አትሆኑባት። የምር ያሳድጓት፣ ትደግ። ምን ችግር አለው እንዴ? ከሴት ሀይሚ ሴት ነች፣ ግምጄ ሴት ነች አይደለ እንዴ? እና እሴትን እንደግፋለን የምትሉ እሴት ደጋፊዎች ማለት ነው፣ ከሴት ጋር የምትቆሙ ማንኛውም ሴት እኮ ሴት ነች አይደል እንዴ? የተለየ ነገር ምናልባት ከለራችን ነው ሊለያይ የሚችለው። እሴት ልጅ እሴት ነን፣ በቃ እሴት በመሆናችን ምክንያት ልንደጋገፍ ይገባናል። እና ግምጃይም እንደምታዩት ሴት ነች፣ ለዛውም ቆንጅዬ የሆነች ልጅ ነች። እና በዚህን ያክል ባትነሱባት እኔ አላቅም እውነት እንዴ። አንዱ ለሰው ምቀኛ ቢኖርሽ ችግር የለውም። ይህን ያክል ህዝብ ለአንዲት ፍሬ ልጅ ይህን ያክል ምቀኛ ትሆኑባት አላችሁ? እኔ የትኛው እንደሆን ምቀኛ እየሆነባት ያለው እኮ ግራ ገባኛውን።
የከነ ሀይሚ የጨረቃ ፋሚሊ ነው ወይስ የራሷ ቤተሰብ ነው? ግራ ነው የሚያጋባው። ከራሷ ቤተሰብም አሉ የሆነ ትክክል የማይሰሩ። ከነ ሀይሚን ቤተሰብ አውቃለሁ እንኳን አይደለም ሌላ ሰው መጥቶ በነ ሀይሚን በጣም የሚያስቀይም አስቀያሚ የሆነ ነገር የሚሰሩ አሉ። እውነት ለመናገር ማለት ነው። እኔ እነሱ የጨረቃ ፋሚሊን አይወክሉም። ከዛኛውም ደግሞ ያዳኙ ካሜራ አልኩኝ ያዳኞቹንም የሚወክልም አይመስለኝም። እንደዚህ በልጅቷ ላይ አቃቂር የምትሰሩ ማለት ነው። እና ድንገት አሁን ቲክቶክ ስገባ አይቻት ግምጃዬ አዲስ ቪዲዮ ነው መሰለኝ ማለት ነው። ሙዚቃው እንዴት ስሬ ማለት የሆነ ልብ ይነካል የለቀቃችሁ ሙዚቃ ምናምን ነገር እና ተው ግን እግዚአብሔርን በዚህን ያክል ሰውን አታሸማቀቁ። ከቻላችሁ ልናበረታታ እንጂ ካልቻለን ደግሞ ስለዛ ሰው ያልሆነ ነገር መናገር እንደዚህ ናት እኮ እንደዛ ናት እኮ ማለቱ ለምን አስፈለገ? የምር የማትወዱትን ሰው እኮ ግዴታችሁ አይደለም ቁጭ ብላችሁ መከታተል ማየት የሱን ነገር በቃ በመተው ሁሉን ነገር መተው ትችላላችሁ። በመተው መጥፎ ነገር አትናገሩ እና መተው ነገርን ከተተው እንደሚባለው ተዋት። የምር በጣም ነው የሚሰለቸው። ማለት እንደዚህ የሆነ አላስፈላጊ ነገር ስታደርጉ ያ ሰው ሲስቅ ሲጫወት ሁሌም የማይጎዳ ነው የሚመስላችሁ አይደለ? በጣም ነው ስሜታዊ የሚሆኑት፣ በጣም ነው የሚጎዱት፣ በጣም ነው የሚደብራቸው የምር